ሰሉስ ለፍጥረት ሶስተኛ ለምስጋና ሁለተኛ ዕለት ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል። የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ፍቁሮ ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኔ ትለዋለች። ክርክር በሰኞ አልቋልና ባረክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላይሌ ትለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰሉስ ውዳሴ በሰሉስ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን አክሊለ ምክህነ ብሎ ይጀምራል። አክሊለ ምክህነ አክሊል የወዲኛው ምክ የወዲያኛው ወቀዳሚተ መድኃኒትነ ቀዳሚት የወዲኛው መድኃኒት የወዲያኛው ወመሰረተ ንጽህነ መሰረት የወዲኛው ንጽ የወዲያኛው ኮነ በማርያም ድንግል እመቤታችን ተደረገልን አለ። እመቤታችን ናት። አንድም በዚህ ዕለት ከነገስታት ዳዊትን ከመሳፍንት ኢያሱ ከደናግል ኤልያስን አስከትላ መጥታለች። አክሊለ ምክህነ ዳዊት ምንም ስርወ መንግስት ብትባል የመመኪያችን ዘውድ መሆን አልተቻለህም። የመመኪያችን ዘውድ ወቀዳሚተ መድኃኒትነ አንተም ኢያሱ ምንም መድኃኒት ብትሆን የድህነታችን ጀማሪ መሆን አልተቻለህም። የድህነታችን ጀማሪ ወመሰረተ ንጽህነ አንተም ኤልያስ ምንም ንጹሕ ድንግል ብትባል የንጽህናችን መሰረት መሆን አልተቻለህም። የንጽህናችን መሰረት ኮነ በማርያም ድንግል እመቤታችን ተደረገልን አለ። እመቤታችን ናት። አንድም አክሊለ ምክህነ አክሊሎሙ ለሰማዕት እንዲለው አክሊለ ሰማዕት የሚባል ጌታ ወቀዳሚተ መድኃኒትነ ጥንተ ሕይወቶሙ እንዲለው ጥንተ ሕይወት የሚባል ጌታ ወመሰረተ ንጽህነ ጸውር ድዳው የነብር ጠፈረ ኩሉ እሁዝ ውስተ ራሁ አጽናፈ ዓለም በእራሁ እንዲለው መሰረተ ንጽ የሚባል ጌታ ኮነ በማርያም ድንግል እመቤታችን አደረ አለ። ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ። ትላንት ስሟን አላነሳም ነበረ፣ ዛሬ ማርያም ብሎ ስሟን አነሳ። እንደምን ነው ቢሉ በእንግዳ ልማድ እንግዳን ሲውል ሲያደር እንጂ ዕለቱን ስሙን እንዳያነሱት እሱም ከትላንት ዛሬ ማርያም ብሎ ስሟን አነሳ። ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ አቀናን ከደም ግባት አስተባብራ ተገኝታለች። ፍጻሜው ግን ከንጽሐ ስጋ ከንጽሐ ነፍስ ከንጽሐ ልቡና ደርሳለችና አንድም ጸጋው ሀብት ማለት ነው። ለጊዜው ልጅ ላጡ ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ፍጻሜው ግን ለሰው ሁሉ ጸጋ ክብር የምታሰጥ ሆናለችና አንድም ተላኪተ እግዚአብሔር ወሰብ ማለት ነው። የሰውን ልመና ወደ እግዚአብሔር የእግዚአብሔርን ምሕረት ወደ ሰው የምታመላልስ ስለሆነ አንድም ተፈሲ ቤተ ይሁዳ ወታሐሴ ቤተ እስራኤል ማለት ነው። አንድም ማህበረ መሃይምናን ወመሃይምንት ማለት ነው። አንድም መርህ ለመንግስተ ሰማያት ማለት ነው። ምእመናንን ሁሉ እየመራች እየመከረች ገነት መንግስተ ሰማያት የምታስገባ ስለሆነ አንድም ልዕልት ማለት ነው። ሮም ራማ አርያም ማለት ልዑል ማለት እንደሆነ እሷም መትሕተ ፈጣሪ መልዕልተ ፍጡራን ይላታልና አንድም ማርያም ማለት እግዝእተ ብዙሃን ማለት ነው። አብርሃም ማለት አበ ብዙሃን ማለት እንደሆነ ያንንማ እንጂ ዘበዕብራይስጥ ይለዋል ብሎ ማርያም ማለት ቅሉ እግዝእተ ብዙሃን ማለት ነው። እንተ ወለደት ለነ እግዚአብሔር ቃለ እግዚአብሔር አካላዊ ቃልን የወለደችልን ብሎ ቀጸለላት። ዘኮነ ሰብአ በእንተ መድኃኒትነ እኛን ለማዳን ሰው የሆነ ብሎ ቀጸለለት። እምድረ ኮነ ሰብአ ጥዩቅ አምላክ ፍጹም ውእቱ ሰው ከሆነ በኋላም በጎላ በተረዳ ነገር ፍጹም አምላክ ነው። ሐራ ጥቃ ቃል ስጋ ኮነ ያለውን ይዘው ወደ ታች ተለውጦ ሩቅ ብእሲ የሆነ ብለውት ነበረና እምድረ ኮነ ሰብአ ፍጹም አምላክ ፍጹም ውእቱ አለባቸው። ወበእንተዝ ወለደቶ እንዘ ድንግል ኢቲ ስለዚህ ነገር እመቤታችን ማኅተመ ድንግልናዋ ሳይለወጥ ወለደችው። መንክር ኃይለ ወልደታ ዘኢይትነገር ድንቅ የሚሆን የመውለዷ ስራ የማይመረመር ነው። አንድም የማይመረመር የመውለዷ ስራ ድንቅ ነው። አንድም እስመ ኢሳይያስ ሰማዮ መንክረ እንዲል መንክር ጌታ መውለዷ የማይመረመር ነው። ሳሊ ለነ ቅድስ የማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽንዕትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዋ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር
ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ በአሐቲ ስእለቶሙ እንዲል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡሁ አባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻዋ ዳነነ ሰው ሆኖ አድኖናልና አብዩቱ አንድም እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጽአ ዳነነ ሰው ሆኖ አድኖናልና ዘይትነገር አንድም እስመ በፈቃዱ በራሱ ፈቃድ ወበስምረተ አቡ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጽአ ዳነነ ሰው ሆኖ አዳነን እኮ። ይህስ እንደምን ነው ቢሉ በዕለተ ፍጥረት አብ መንፈስ ቅዱስ አዳም ስውት ፍጥረት ነው አይፈጠር ቢሉ ወልድ ግድ የለም ይፈጠር ቢክድም እኔ እያዘዋለሁ ብሎ ነበረና መጽአ በኩር በግድ ሰው ሆኗል ብለው መናፍቃን ተነስተዋል። እስመ በፈቃዱ አለባቸው ሲሏቸው ይረታሉ። እኒስ ምን ያለውን ይዘው ተነስተዋል ቢሉ በእርገተ ኢሳይያስ ወሰማይ ጉንዚ የዝዞ እግዚ ለእግዚ ወይ ብለው ህልፍን ተሰባቱ አናቅጸ ሰማያት ወረዲ ቢሆ ለመልአከ ሞት ካለው ተሃበዮ የሚል አንስተዋል። እኒንም ሊቁ መቦ ዘይቤ ተሃበዮ ለብእሲም ቅድመ ይፍጥር ለው ጉዘ ለይኩን ብለው በ11ኛው አንቀጽ ያነሰዋል። አብዩ ውእቱ ስብሐተ ድንግልናኪ ኦ ማርያም ድንግል ፍጽም በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ፍጽምት የሆንሽ እመቤታችን ሆይ በድንግልና ጸንተሽ ብትገኝ የተሰጠሽ ክብር ፍጹም ነው። ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን አንድም በጸጋ ቢያድርብሽ እመቤታችን ሆይ የተሰጠሽ ክብር ፍጹም ነው። አንቲ ውእቱ ሰዋስው ዘሬ ያዕቆብ ምድር ዘይበጽእ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስቴታ ምድር እስከ ሰማይ ደርሳ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘይበጽ ብሎ ውስቴታ ለአንድም ውስቴታ ያለው ለምድር ይሆናል። ሳሊ ለነ ቅድስ ያዕቆብ በፍኖተ ሎዛ በአምሳለ ንጉሥ ካየው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ዘሬ ሙሴ በነደ እሳት ወኢትውኢ ነደ እሳት ሰፍሮባት በነደ እሳት ተከባይ ጹቆቿ ሳይቀጣጠሉ ሙሴ በደብረ ሲና ያያት ሕፃን አንቺ ነሽ። ዘውእቱ ወልደ እግዚአብሔር ደግ መጽሐፍ ከሆነ ሳይተረጉም አይሄድምና ነደ እሳት ያለውን ተረጎመው። ይኸውም ነደ እሳት ያልሁት ወልደ እግዚአብሔር ነው። መጽአ ወኀደረ ውስተ ከርስኪ ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ አድሯልና ሰው ሆኖ 9 ወር ከ5 ቀን በማኅፀንሽ ያደረው ወልደ እግዚአብሔር ነው። ወእሳተ መለኮቱ እያዋሃየ ሥጋኪ ባህሬ መለኮቱ አልለወጠሽምና ባህሬ መለኮቱ ያለወጠሽ ወልደ እግዚአብሔር ነው። ይህ ሙሴ በደብረ ኮሬብ በጎቹን ሲጠብቅ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተውህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ያያል። ወቀረበ ይጠይቆ ይላል። ሊረዳው ቢወድ በጎቹን ከፈረሰ ግንብ አግብቶ ዘግቶባቸው ይሄዳል። ለጊዜው እንዳይጠፉበት እንዳይበተኑበት ነው። ፍጻሜው ግን ምስጢር መመርመር በሻችሁ ጊዜ አንድ ልብ ሁናችሁ ሂዱ ለማለት ነው። ይትፈርሃ ቢሃ ለጥበብ በክሌ ልብ አላኩን ከመዘይዘር ወያርር ወያጽድ እንዲል አንድም ሙሴ መናንያን አምሳል ነው እንሆናለን ባላችሁ ጊዜ ገንዘባችሁን መጽውታችሁ አከናውናችሁ ሂዱ ለማለት። ሂዶም ከግረ ደብር ሲደርስ ጌታ ሙሴ ሙሴ ብሎ ጠርቶ ፍትሐ ቶታናሳኒ ከምገሪ ከእስመ ምድር ሀበተ ከይዳ ቅድስት ይህቲ እቺ ቁመህባት ያለች ደብረ ሲና ክብርት ናትና ጫማህን ከግራ ውልቅ አለው። ተልከህ የምትሄድባት ግብፅ ግርምት ናትና አሳነ ፍርሃትን ከልቡና አውጣ ሲል ነው። አንድም በደብረ ሲና የምትሰራልህ ደግ ናትና ልማዴው ቶርን ተው ሲል ነው። አንድም ፋል የሚባል ጥንቆላ ነበረበትና ያን ተው ሲለው ነው። ፍጻሜው ግን ደብረ ሲና ቤተ ክርስቲያን ከቤተ ክርስቲያን በጫማ መግባት አይገባም ብሎ አንድም የያዘው የስጋዊ ነገር ነው ብሎ ስጋዊ ከሚነገርበት ቦታ በጫማ መግባት አይገባም ብሎ ነበልባል የእስራኤል የመከራቸው ሐመልማል የሰውነታቸው ነበልባሉ ሐመልማሉን አለማቃጠሉ መከራው እስራኤልን ጨርሶ አያጠፋቸውምና ሐመልማሉ ነበልባሉን አለማጥፋቱ እስራኤል መከራውን ግብር ገብተን እናርቀው አይሉም ነበርና ፍጻሜው ግን ነበልባል የመለኮት ሐመልማል የትስብእት ቅዱስ ቄርሎስ እንደመሰለው አንድም ነበልባል
የጌታ ሐመልማል እመቤታችን ቅዱስ ኤፍሬም እንደመሰለው ሳሊለነ ቅድስት በደብረ ሲና በአምሳለ ሐመልማል ነበልባል ካየው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ገራይት ዘይተዘራ ውስቴታ ዘር ያልወደቀባት ገበሬ ያልጣረባት ለታብቁል ባለው ቃል ከልምላሜ ከጽጌ ከፍሬ የተገኘሽ ገራይተ ሰሉስ አንቺ ነሽ። አንድም እግዝእቲ ገራይቱ ለአብርሃም እንጂ ላታል ገራይተ አብርሃም አንቺ ነሽ አለ። ያቺ በአተካይበትነት እንደ እልፍኝ ካዳራሽ አለሽ ናት። እመቤታችንም ድንግል ወእምናትና አንድም ገራይተ ሙሴ አንቺ ነሽ አለ። ሙሴ ከባለሟልነት የተነሳ ጌታን ፊትህን ላይ ወዳለው አለው። አልቦ ዘይሬ ገጼ ወይሃዩ ሀደስ አተም ዘዮቱ በዲበ ምድር በዚህ ዓለም ካሉ ሰዎች ፊቴን አይቶ አንድ ሰዓት እንኳን ታግሶ መቆየት የሚቻለው የለም አለው። እንኪያስ ካላየው ለምን ባለሟል ተባልኩ አለው። ዘር ካልወደቀባት እርሻ የተገኘች ስንዴ አምጥተህ ብትሰዋልኝ ይገለጽልሃለሁ ብሎታል። ሙሴስ የዋህም ሁሉ ፍጥረት ይላል ለጊዜው በራእይ ሌሊት ሲባክን አድሯል። ጌታ ግን እንዲህ ማለቱ በዘር በሩካቤ ከተወለደች ከድንግል እንበለ ዘር እንበለ ሩካቤ ተወልጄ መስዋዕት ሆኜ በምቀርብበት ጊዜ ይገለጽልሃለሁ ሲለው ነው። ይኸውም አልቀረ በደብረ ሲና ከሦስቱ ባለሟሎቹ ጋር ተገልጾለታል። መምህር ኤስድሮስ ግን የብረት መደብ አስበጅቶ አፈር አስደልድሎ ይበቅልልኛል መስሎት 40 ዘመን ይዞ ዙሯል ብለው ተርጉመውታል። ወጻምኔኪ ፍሬ ሕይወት ወደ ምስጢር ሄዶ ፍሬ ሕይወት አለ። ፍሬ ሕይወት ጌታ ካንቺ ተወለደ። አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ እየጠፋ የከበረባት ድልቦ አንቺ ነሽ። አንድ መጥፊያ ሁለት መጥፊያ እንዲሉ ወረከበ በውስቴታ ባሕርየ ዕንቁ ክቡረ በውስጧም ክቡር ዕንቁን ያገኘባት በክፉ ጊዜ ዕንቁ በጥቂት ዋጋ ይገኛልና። አንድም አንቲ ውእቱ መዝገብ አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ ነጋዴ የተወጃጃት ሳጥን አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቁ ክቡረ በውስጧም ክቡር ዕንቁን ጌታን ያገኘባት ዮሴፍ ገበያ ሄዶ አዲስ ሳጥን ከነመቆለፊያዋ ገዝቶ ወስዶ ቢከፍታት ዕንቁ አግኝቶባታል። ሳጥን የእመቤታችን መቆለፊያ የማኅተመ ድንግልናዋ ዕንቁ የጌታ ምሳሌ ወልድ ይትቤሰል በዕንቆ ባህሪ ሥጋሁኒ በሥጋሃ ወበርሃና በመለኮቱ እንዲል። አንድም አንቲ ውእቱ መዝገብ ዘተሳየጠ ዮሴፍ አረጋዊ ወደ ምድረ ግብፅ ሲሰደድ በትሩፋተ ደሙ የተወጃጃት መዝገብ አንቺ ነሽ። ወረከበ በውስቴታ ባሕርየ ዕንቁ ክቡረ በውስጧም ክቡር ዕንቁን ጌታን ያገኘባት ዘውእቱ መድኃኒነ ኢየሱስ ክርስቶስ ሕግ መጽሐፍ ከሆነ ሳይተረጉም አይሄድምና ዕንቁ ያለውን ተረጎመው። ይኸውም ዕንቁ ያልሁት መድኃኒታችን ኢየሱስ ክርስቶስ ነው። ተጸውረ በከርስኪ ወለድኪዮ ውስተ ዓለም ተጸውረ በከርስኪ ወዘወለድኪዮ እስመ ተጸውረ በከርስኪ እስመ ወለድኪዮ ብለው ገጥመው ይተውታል። ሳሊለነ ቅድስት ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት መላእክት ደስታቸው የጌታ እናቱ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ንጽሕናዋን ቅድስናዋን እያዩ ደስ ይላቸው ነበረና። አንድም ሐሴቶሙ ለመላእክት ያለውን ለጌታ ቢቀጽሎ የተመቸ ለሊሁ ዓለሞሙ ወለሊሁ ተድላሆሙ ለሊሁ ፀሐዮሙ ወለዓለሙ ቱርስቶሙ እንዴል። አንድም የመላእክት ቅሉ ደስታቸው ማለቱ ቀድሞ ስጋዊውን ለነቢያት ተልከው የሚነግሩ መላእክት ነበሩ። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ አይተነው ጠግበነው እያሉ ሲመኙ በአጭር ቁመት በጠባብ ደረት ተወስኖ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነውት በጣዕም ላይ ጣዕም በደስታ ላይ ደስታ ተጨምሮላቸው ደስ ብሏቸዋልና። ተፈሥሒ ኦ ንጽሕት ዜናሆሙ ለነቢያት ዜና ትንቢታቸው ንጽሕት እመቤታችን ሆይ ተፈሥሒ ደስ ይበልሽ። ኦ ድንግል አምሳል ወትንቢት ዘነቢያት እንዲል። ተፈሥሒ እስመ ረከብኪ ሞገሰ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ቢሆን አንድም በጸጋ ቢያድርብሽ ባለሟልነትን አግኝተሻልና እመቤታችን ሆይ ተፈሥሒ ደስ ይበልሽ። ተፈሥሒ እስመ ተወከፍኪ ቃሎ ለመልአክ ፍስሐ ኩሎ ዓለም ሁሉ ደስታ የሚሆን የመልአኩ የቅዱስ ገብርኤልን ቃል እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያምነሸዋልና ሰባፊ ንቆን ተወክፍዎ እንዴል። አንድም የአብ አካላዊ ቃልን ወልደሸዋልና እመቤታችን ሆይ ተፈሥሒ ደስ ይበልሽ። በዚህ ጊዜ መልአክ ያለው እግዚአብሔር አብ ነው። ኋላ በደገኛው ግሩም መልአክ ብሎ እስኪያመጣው ከዚህ እንዳርስት አድርጎ አንስቶታል። ተፈሥሒ ኦ ወላዲተ ፈጣሪ ኩሉ ዓለም ሁሉ ፈጣሪን የወለድሽው እመቤታችን ሆይ ተፈሥሒ ደስ ይበልሽ። ሳሊለነ ቅድስት ፈጣሪ ኩሉ ዓለም ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ እስመ ድልዎ ተሰማ
ተሰመኪ ኦ ወላዲተ አምላክ በሚገባ ወላዲተ አምላክ ተብለሻልና ተፈሥሒ ደስ ይበልሽ። በሚገባ ለበባህሪ ትስብእቱ እንጂ በባህሪ መለኮቱ አትወልደውምና ከወልደ ማርያም በመለኮቱ ዘንበለ ዳይሙ በትስብእቱ እንዲል አንድም እሙነ ሲል ነው። በእውነት ወላዲተ አምላክ ተብለሻልና እመቤታችን ሆይ ተፈሥሒ ደስ ይበልሽ። ንስጥሮስ የሚባል መናፍቅ ሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ዋማነ ትሰመይ ወላዲተ ሰብ ብሎ ነበረና እሙነ አለ። አንድም ድሉ ተሲል ነው። ወላዲተ አምላክ ለመባል በቅተሽ ተገኝተሻልና ተፈሥሒ ደስ ይበልሽ። ሶ በሰረከበ ስጋሃ ቅዱስ ወነፍሳ ቅድስት ተፈጠረ ሎቱ በመንፈስ ቅዱስ መቅደስ ሕያው ለወልዱ እንዲል ተፈሥሒ ኦ መድኃኒታ ለሔዋን ድህነቷ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ወድቆ ይነሱ በእጅ ዘግይቶ ይከብሩ በልጅ እንዲሉ የሔዋን ድህነቷ አላት። ከሁሉ ሰሎሞን ባላይምሮ ንጉሥ ነበር። ኋላ መፍቀሪያ አንስት ሆነ። የማይገባ ስራ እስከ መስራት ደረሰ። ጊዜ ሞቴ ሲደርስ የማይገባ ስራ ሰርቼ ከማህበረ አበው ተለይቼ ብሎ ቢያዝን የታዘዘ መልአክ መጥቶ አይዞ አትዘን፣ አዳም በበደለ ጊዜ ፍዳ መርገም ያልወደቀባት ንጽሕት ዘር በአካለ ሴት ተቀጭታለች። ከዛም ስትወርድ ስትዋረድ እስከ ኖ ደርሳለች። ከአካለ ኖ በአካለ ሴም ተቀጭታለች። ወደ ካም ወደ ያፌት አልሄደችም። ከዚያም እስከ አብርሃም ደርሳለች። ካለ አብርሃም በአካለ ይስሐቅ ተቀጭታለች። ከአጋር ወደ ተወለደ ወደ ኢስማኤል ከቄጦራ ወደ ተወለዱ ወደ ስድስቱ ሕፃናት አልሄደችም። ከአካለ ይስሐቅም በአካለ ያዕቆብ ተቀጭታለች። በአንድ ቀን ተዘርተው በአንድ ቀን ወደ ታጨዱት ወደ ኤሳው አልሄደችም። ከዛም በአካለ ይሁዳ ተቀጭታለች። ወደ 11 ነገዶች አልሄደችም። ከዚያም እስከ እሴ ደርሳለች። ከአካለ እሴ በአካለ ዳዊት ተቀጭታለች። ወደ ስድስቱ ቡዳን ወንድሞቿ አልሄደችም። ከሱም ባንተ ካንተም በሮባም ከሷም ሰማያዊ ንጉሥ ይወለዳል። የሮባም ወገኖች ጠልተው ተመቅኝተው ሰቅለው ይገሉታል። እኒያም በጥጦስ የአርዳሜስን ወገኖች አስነስቶ ያጠፋቸዋል። እሷም በጸነሰ እሷም በወለደ ፍዳ መርገም የለበትም ብሎ ከዚህ አያይዞ እስከ ምጽአት የሚሆነውን ነገር ነግሮታል። እሷን የጸነሰ ስንቱና ብሎ በሷ ተስፋ በሷ ቃል ኪዳን አምኖ ጸንቶ የሚኖር ፍዳ መርገም የለበትም ብሎ ከዚህ አያይዞ እስከ ምጽአት የሚሆነውን ነግሮታል። ትቀዳለሽ ማለቱ አሁን ደም እንደ ውሃ የሚቀዳ ሆኖ አይደለም። ሰው ጥንቱን ሲፈጠር በንጽሐ ጠባይ መፈጠሩን ሲያጠይቅ ነው። ተፈሥሒ እንተ አጥበውኪ ሀሊበ ለዘይሴስዮ ለኩሉ ፍጥረት ፍጥረቱን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታን ጡትሽን ይዘጣጥበሽዋልና እመቤታችን ሆይ ተፈሥሒ ደስ ይበልሽ። አንድም በቸርነቱ ብዛት ስጋውን ደሙን ሰጥቶ የሚመግብ ጌታ ጡትሽን ይዘጣጥበሽዋልና እመቤታችን ሆይ ተፈሥሒ ደስ ይበልሽ። ተፈሥሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን ሕያዋን እናታቸውን እድ ክብርት እመቤታችን ሆይ ተፈሥሒ ደስ ይበልሽ። እሞሙ ለኩሎሙ አላት በዮሐንስ እኛን እሷን ለእኛ ሰጥቶናልና ነያም ከማለቱ ነያም ክሙ ማለቱ ነውና ነያምከ ማለቱ ነያምክሙ ማለቱ ነውና አንድም በዮሐንስ እሷን እኛን ለሷ ሰጥቷል። ነዋ ወልድኪ ማለቱ ነዮሙ ውሉድኪ ማለቱ ነውና ቅዱሳን ሔዋን አላቸው ከሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ሕያዋን ተብለዋልና ይህም እህቶሙ ያሰኛል እንጂ እሞሙ ያሰኛል ቢሉ ያደራ የፍቅር እናታቸው ናን ቃዶ ሀቤኪ ትስአሊ በእንቲአነ ለምኝልንና ትለምኝልን ዘንድ አይነ ህሊናችንን ወደ አንቺ አቅንተን ለምናለን። ሳሊ ለነ ቅዱስ ኤፍሬም አለመሆኑ በዚህ ይታወቃል። ለምኝልንና ትለምኝልን ዘንድ ለምኝልን አይልምና ኦ ድንግል ኦ ቅድስት ክብርት ኦ ወላዲተ እግዚእ ጌታን የወለድሽው እመቤታችን ሆይ እስመ ወለድኪ ለነ ንጉሠ መንክር ምስጢር ለማደረ ላዕሌኪ ለመድኃኒተ እግዚአነ ተዋህዶ እኛን ለማዳን በማኅፀንሽ ቢያድር ሰማያዊ ንጉሥን ወልደሽልናልና ናንቃዶ አንድም ዘመንክር በአርያሙ የሚባል ጌታ በማኅፀንሽ ቢያድር እኛን ለማዳን ሰማያዊ ንጉሥን ወለድሽልን እኮ ናርምም እስመ ኢንክል ፈጽሞ ጠንቁቀ ነጊረ በእንተ በዩ ለውእቱ ገባሬ ሰናያ ለውእቱ ፈጣሪ ፍጥረታት ሲል ነው። ወሬ እግዚአብሔር ከመሰናይ እንዲል በብዙ መንክር ራእይ ፍጥረትን ሁሉ በብዙ ብረ ጾታ በብዙ ብረ መልክ የፈጠረ የእሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና እናርምም ዝም እንበል። በብዙ ህብረ መልክ አለ የሰው ከእንስሳው የእንስሳው ከአራዊቱ የአራዊቱ ከአዕዋፉ መልኩ ልዩ ልዩ ነውና አንድም የሰው ብቻ መልኩ ልዩ ልዩ ነውና በብዙ ብረ ጾታ አለ ቀይ ጥቁር ወፍራም ቀጭን
ረጅም አጭር አለና አንድም እበዩ በብዙ መንክር ራእይ ሶስትነቱ በብዙ ብር አምሳል የተመሰለለት በእሳት በፀሐይ በቀላይ የተመሰለለት የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። አንድም ለውእቱ ወሃቢ ሀብታት ሲል ነው። ሀብትክ የሰናይ መንፈስ ቅዱስ እንዲል ሀብተ መንፈስ ቅዱስ በብዙ እድል የሚሰጥ የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርምም ዝም እንበል። ሀብተ መንፈስ ቅዱስ የሚሰጥ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት ነውና በከመይደሎ ይበቆ እንዲል አንድም በዩ በብዙ መንክር ራእይ ስጋዊ በብዙ ብረ ትንቢት የተነገረለት በብዙ ብር አምሳል የተመሰለለት የሱን የጌትነቱን ነገር ጠንቅቆ ፈጽሞ መናገር አይቻለንምና ናርም ዝም እንበል። ህብረ ትንቢት ወነገርን እኔ ከምህፃን ወከመስር ዘውስተ ምርጽ ሜት ጽጌ አስተራይ በውስተ ምድር ነስመምኔ ኪውጽ ንጉስ ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ህብረ አምሳልም በአምሳለ አመልማል ወነበልባል በአምሳለ ጸምሮ ጠል በአምሳለ ብእሲ መካ በአምሳለ አንበሳ መፍር በአምሳለ ብንቅውም ተነግሯል። ስጋዌን እበ የሚል ከምን ይገኛል ቢሉ አሰርገው በሃብ ጥበቡ እንዲል ሳሊለነ ቅድስ ስጋዌው በብዙ ብረ ትንቢት ከተነገረለት በብዙ ብረ አምሳል ከተመሰለለት ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦውን በልቡናችን ሳይብን አሳድሪብን። ቃላ በያው ዘወረደ ውስተ ደብረ ሲና ደብረ ሲና የወረደ የአብ አካላዊ ቃል በሕገ ለሙሴ ሙሴም አስሩን ቃላት በሁለት ጽላት ጽፎ የሰጠ የአብ አካላዊ ቃል ወከደነ ርእሰ ደብር በጊዝሜ ወጢስ በጽልመት ወነፋስ የተራራውን ራስ በጽጋግ በጨለማ በነፋስ በእሳት የሸፈነ የአብ አካላዊ ቃል ወበድምፀ ቃላ ቅርንት ገስጽ ለለይ ቀቡ በፍርሃት በግረ ደብር የቆሙትን ውጋ ውጋ ሲል በሚሰማ በነጋሪት ድምፅ የሚገስጽ የአብ አካላዊ ቃል ሳሊለነ ቅድስት ለምኝልንና ውእትኬ ዘወረደ አብየኪ ወደ አንቺ የወረደው ነው። እስራኤል ከግብፅ ከወጡ በኋላ ጌታ ሕዝቡን በርዕሰ ደብር ሌዋውያን ካህናትን በመንፈቀ ደብር ሙሴና አሮንን በርዕሰ ደብር አድርጎ የተራራውን ራስ በእሳት በነፋስ በጽጋግ በጨለማ ሸፍኖ 7 የእሳት መጋረጃ ጋርዶ በእበየ ግርማ ቢታያቸው እስራኤል ደንግጠው እንደ ሻሽ ተነጽፈው እንደ ቅጠል ረግፈው ወድቀዋል። አይዟችሁ አደንግጡ፣ የኔን ሕግ ብትጠብቁ ጠላቶቻችሁን በዚህ አጠፋላቸዋለሁ፣ እኔን ሕግ ባትጠብቁ ግን እናንተን በዚህ አጠፋችኋለሁ ሲላቸው ነው። እንደ ምድራዊ ንጉሥ ከጋብቻ የተሰበሰበውን አርድ አንቀጥቅጥ ግምጃውን ለብሶ ጠርቡዝ ቦሎታውን በራስጌው አሰቅሎ ግራ ቀኝ ሰይፍ መከንዳውን ተንተርሶ ጸሊም አምባሮቹን ግራና ቀኝ ሰይፍ አስመዝዞ አስይዞ ግባ በሉት ይላል። ገብቶ ያያል። ያን ሲያይ ደንግጦ ይወድቃል። አይዞ አደንግጥ፣ ለኔ ብትገዛ ጠላትን በዚህ አጠፋልሃለሁ፣ ለኔ ባትገዛ ግን አንተን አጠፋሃለሁ ሲለው ነው። ምሳሌ እሳት የፈታይነቱ ነፋስ የመንቅህነቱ ጽልመት የርቀቱ ጊሜ የእበየ ግርማው ወበድምፀ ቃል አቅርንት ምጽአተ ንጉሥን ያጠይቃል። ምሳሌ ወስደግ ነበር እምደብረ ሲና ወፃ እሳት ወጽልመት ያለውን ሊቁ ምኔክ ይሰወፅ አምላክ ወሰብ ብሎ ወስዶታል ብሎ ጊሜ ሰው ሲሆን አለመመርመሩን ዘሰብ ይህ መኑክ ላይ ምሮ እንዲል ነፋስ የመንፈስ ቅዱስ በአምሳለ ነፋስ ይሰጠናልና ወበድምፀ ቃል አቅርንት ምጽአተ ሰብአ ሰገልን ያጠይቃል። ኢየሱስ ግን ማለቱ ሊቁም ደብረ ሲና ኮነ ድንጋጼ ወሐውክ ላዕለ አይሁድ ምኔክ ይሰ ኮነ ድንጋጼ ወሐውክ ላዕለ ሄሮድስ ወላዕለ ሰራዊቱ ላዕለ ዲያብሎስ ወላዕለ አጋንንቱ ብሎ ወስዶታል። ኦ ደብረ ነባቢት በትሕትና መፍቀሬ ሰብ ተሰባ ምኔኪ ዘእንበለ ውላጤ ወፃ በትሕትና ነባቢት በትሕትና መፍቀሬ ሰብ በትሕትና ብሎ ይገጥሟል። ወፃ በትሕትና የተመቸ ነባቢት በትሕትና ማለት መጽሐፈ ኢሳይያስን ስትመለከት ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ስትደርስ ወዮ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኳት ብላ ነበረና መፍቀሬ ሰብ በትሕትና ሰውን የሚወርሰው የሚወደው እርሱ ባህሪውን ሳይለውጥ ሰው ሆኗልና ፍጹመ ሥጋ ነባቢ ዘከማነ በመንፈሰ ጥበብ ስጋውን በሚገልጽ ስጋውን በሚያስፈጽም በመንፈስ ቅዱስ ነባቢ ስጋው ፍጹም የሆነለት እሱ አንድም ፍጹመ ሥጋ ነባቤ ዘከማነ ይላል። እንደኛ የሚናገር ስጋን ከፍሎ ተውህዶ አምላክ አደረ ላዕሌሃ አምላክ በሷ ቢያድር ኮነ ፍጹመ ሰብአ ከመ ያድኅኖ ፍጹም ሰሆነ ያድነው ዘንድ ወይስረይ ኃጢአቶ ለአዳም የአዳምን ኃጢአት ይሰርይለት ዘንድ ወአንብሮ ውስተ ሰማያት በልዕልና ማዕርጉ ያኖረው ዘንድ ወያግቦ አበዘ ትካት መንበሩ በእበየ ሳይሉ ወምረቱ በቸርነቱ በይቅርታው ብዛት ወደ ቀደመ ክብሩ ይመልሰው ዘንድ ሰው ሆነ። ሳሊለነ ቅድስ በቸርነቱ በይቅርታው ብዛት ወደ ቀደመ ክብሩ ይመልሰው ዘንድ ሰው ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና
እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለብሆን በልቡናችን ሳይብን አሳድሪብን። እበያ ለድንግል እይትካለ ተነግሮ ለድንግል ገናንነቷ ሊናገሩ አይቻልም። መናገርማ ምነዋ ተናግሮ ሊፈጽሙ አይቻልም። እስመ እግዚአብሔር ጌታ መርጧታልና ቢመርጣትማ ምን ድንቅ ነዋ እንድትመረጥ ሆና ብትገኝ እንጂ። መጻዋ ደረ ላይሊያ ዘያድር ውስተ ብርሃን አባል ወዘይቀርቦ በመመርመር ገንዘብ በማድረግ የሚቀርበው በሌለ በብርሃን ባህሪው አድሮ የሚኖር እሱ ከስጋዋ ስጋውን ከነፍሷ ነፍስን ነስቶ ሰው ሆኗልና። ለሊከ ብከ ተከደንከው ለሊከ ኪያከ አንጦላይከ ስውር ብከ በይከ ወክዱን ብከ ኃይልከ እንዲል ተጸውረ በከርሳ ተሳተ አውራሃ ዘኢይትራይ ወዘኢይትዐወቅ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር እርሱ ተፈቶ በሌለው ማህፀኗ 9 ወር ከ5 ቀን አድሯልና። ወለደቶ ማርያምን ዘድንግል ይእቲ በቤታችን ድንግል ማርያም ማኅተመ ድንግልናዋ ሳይለወጥ ወለደችው። ሳሊ ለነ ቅድስት የማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለብሆን በልቡናችን ሳይብን አሳድሪብን። ዘውእቱ እብን ዘሬ ዳንኤል ነቢይ ዘተበትከ እምደብረ ነዋ ዘእንበለ እጅ ሳይፈነቅለው ከረጅም ተራራ ሲወርድ ነቢዩ ዳንኤል ያየው ያ ደንጊያ ዘውእቱ ቃል ዘወፃ እማበአ ይህም ቅድመ ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ የተገኘ ተቀዳሚ ተከታይ የሌለው አካላዊ ቃል ነው። መጻ ወተሰብአ ድንግል ዘእንበለ ዘርአ ብእሲ 5500 ዘመን ሲፈጸም ሰው ሆኖ በ9 ወር ከ5 ቀን በእመቤታችን ዘርአ ብእሲ ምክንያት ሳይሆነው በእመቤታችን ማኅፀን አድሯልና። ዋድሃነነ ተወልዶም አድኖናልና። ዘውቱ እብን ያለውን ዘውቱ ቃል ዘተበትከ ያለውን ዘተወልደ እምደብረ ያለውንም ድንግል ዘእንበለ እድ ያለውን ዘእንበለ ዘር ብሎ ተረጎመው። ናቡከደነጾር የሚባል ገናና ንጉሥ ነበር። ከገናንነቱ የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀልቅጦ ገዝቶታል። ከዕለታት ባንዳቸው በልቶ ጠጥቶ ተኝቶ ተነስቶ በሰገነት ሲመላለስ የሰራዊቱን ብዛት የከተማውን ስፋት የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ አይቶን ይህን ዓለም እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቸዋለሁ፣ ከኔ ቀጥሎ የሚነክሰውን ባውቅ በወደድኩ ነበር አለ። ለጌታም የሹትን መግለጽ ልማድ ነው እና ሌሊት በራእይ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብርት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ከፊቱ ቆሞ እሱን ሲመለከት እጅ ሳይነካው ከረጅም ተራራ ደንጊያ ተፈንቅሎ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያንን ነፋስ መጥቶ ሲበትነው ቢያይ ቢደነግጥ ህልሙም ትርጓሜውም ጠፋው። ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው ጠበብተ ባቢሎን ነበሩና አስጠርልቶ ህልም አይቼ ህልሞም ትርጓሜውም ጠፍቶብኝ ንገሩኝ አላቸው። ንጉሥ አንተ ከፈርዖን ታንሳለህ፣ እኛስ ከዮሴፍ እንበልጣለን። ፈርዖን ለዮሴፍ ህልሞን ነገረው፣ ተረጎመለት። አንተም ንገረንና እንተርጉምልህ አሉት። እኔማ እንዳልነግራችሁ ጠፍቶኝ የለ ይልቁንስ ዘንበለ ይልፍ ጊዜው ሳያልፍ ንገሩኝ። ሌላ ነገር አምጥታችሁ ብትነግሩኝ ነገሩ በልቤ ይወጣል ይወርዳል፣ አልቀበላችሁም አላቸው። ነገሩ ይወጣበት ይወርድበት ነበረ። የነ ዳንኤልን ክብር የሚገልጽ መንፈስ ቅዱስ ሰውሮበት ነው እንጂ። እኛስ ንጉሥ አንተ ያልከው ከሰው ለተለዩ ቢቻል እንጂ ለእኛ አይቻለንም አሉ። ከሰው ለተለዩ ለስላሴ፣ ከሰው ለተለዩ ለመላእክት፣ ከሰው ለተለዩ ለሰለስቱ ደቂቅ ሲያሰኛቸው ነው። የስላሴ ሰለስቱ ደቂቅ ከሰው መለየት ይሁን የነሱ እንደምን ነው ቢሉ በትህርምት ነዋሪዎች ናቸውና ሰለስቱ ደቂቅ። እንኪያስ ከበላው ታብልቼ ከጠጣው ታጠጥቼ ያኖርኳችሁ ሀገር አይደላችሁ አልገዛችሁ፣ ፈረስ አይደላችሁ አልገራችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ለዚህ ላትሆኑ ነው ንሳ ቅጻቸው ብሎ ያዛል። ወፃ ያሬውክ ይላል፣ ሰይፍ ጃግሬው ያሬውክ ይባላል። መካነ ምቅታል የመገደያ ስፍራ አለ። ይዟቸው ሲሄድ ዳንኤል ቁጥሩ ከጠበብተ ባቢሎን ነበረና ከጎዳና አገኘ። ወዴት ይዛቸው ትሄዳለህ አለው። ንጉሥ ህልም አይቶ ህልሙ ትርጓሜው ጠፍቶበት ንገሩኝ ቢላቸው የማይሆንላቸው ሆኖ ቅጣቸው ብሎ ይዣቸው ሄዳለሁ አለው። ደግን ሰው ከጎዳና ቆሞ መነጋገር ፈሊጥ አግባብ አይደለምና ተከትሎት ሄዶ አትቅጣቸው፣ የንጉሱን ህልሙን ትርጓሜውን እኔ ነግረዋለሁ፣ ቀን ስጠኝ አለው። 3 ቀን ሰጥቶታል። እነዚያን ፈቶ ልኮለታል። ለሰለስቱ ደቂቅም ይነግራቸዋል። ከንጉሥ እንዲህ ያህል ትእዛዝ ወጥቷል እዘኑበት ብሎ ለእነሱ ዕለቱን ተገልጾለታል። ለሰለስቱ ደቂቅ በ3ኛው ቀን ተገልጾላቸዋል። ስለምን ቢሉ ጥሬ እንብላ በማለት ጸንተው ነበርና
በሦስተኛው ቀን ሄዶ ንገሩልኝ አላቸው። ከደቂቀ ፄዋ ይሁዳ ወገን የሚሆን የንጉሡንም ሕልሙንም ትርጓሜውንም እነግራለሁ የሚል ከደጅ ቆሟል አሉት። ግባ በሉት አለ። ገባ። ትክልኑ ብልጣሶር አይዶት ሕልሜው ፍካሬው አለ። ልጅ ነበረና ንቆት ንጉሥ ሕልምን የሚተረጉም እግዚአብሔር የገለጠለት ነው ብሎ ወደ ሃይማኖቱ ይስበዋል። ብልጣሶር ማለት አመሃቤል አመሃዳጎል ማለት ነው። ስመ ግብርናት አውጥቶላቸዋል። በል ንገረኝ አለው። ንጉሥ ከዕለታት ባንዳቸው በልተ ጠጥተ ተኝተ ተነስተ በሰገነት ስትመላለስ የሰራዊቱን ብዛት የከተማውን ስፋት የሴት ወይዘሮ የወንድ መኮንን ሲታጠቅ ሲፈታ ይህን ዓለም እንደ ሰም አቅልጬ እንደ ገልቀጥቅጬ ገዝቼዋለሁ። ከኔ ቀጥሎ የሚነክሰው እንደኔ ያለውን ወይስ ከኔ የበለጠ ላውቀው በወደድህ ብል አልተመኘህም አለው። አዎን አለው። ሌሊት በራእይ እግዚአብሔር የሹትን መግለጥ ልማን ነውና ሌሊት በራእይ ራሱ የወርቅ አንገቱ ደረቱ የብር ወገቡ የብር ጭንና ጭኑ የብረት እግርና እግሩ የብረት እና ሸክላ ቅልቅል ምስል ቆሞ አንተን ሲመለከት እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው አላየህም አለው። እሙን ህልሙ አይዳኒ ትርጓሜው ህልሙ እውነት ነው፣ ትርጓሜውን ንገረኝ አለው። ራሱ የወርቅ የተባልክ አንተ ነህ፣ ወርቅ መክብበ ነዋያት ነው፣ አንተም ንጉሠ ነገሥት ነህና። አንገቱ ደረቱ የብር የተባለ ዳሪዮስ መንግሥተ ሜዶን ነው፣ የብር ማዕርጉ ከወርቅ በታች ነው። ካንተም ቀጥሎ ንጉሠ ነገሥት የሚሆነው ዳሪዮስ ነውና። ወገቡ የብርት የተባለ ቂሮስ መንግሥተ ፋርስ ነው፣ የብርት ማዕርጉ ከብር በታች ነው። ከዳሪዮስ ቀጥሎ ንጉሥ የሚሆነው ቂሮስ ነው። ጭንና ጭኑ የብረት የተባለ እስክንድር መንግሥተ ጽል ነው። ብረት ሰባቱን ማዕድናት አንድ ያደርጋል፣ እሱም አራቱን ማዕዘን አንድ አድርጎ ይገዛልና። እግርና እግሩ የብረትና የሸክላ ቅልቅል ምስል የተባለ አራቱ ልጆቹ ናቸው። ፈላስፋ ነው ልጅ የለውም ብሎ አራቱ ባሮቹ፣ ሁለቱ ኃያላን ሁለቱ ድኩማን። ኃያላኑ አንጢያኮስ በጥሊሞስ፣ ድኩማኑ ሰልፎስ ድማጥሪያኖስ። እጅ ሳይነካው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው ማየት ልዑል እግዚአብሔር በኋላ ዘመን የሚሆነውን ሲገልጽል ነው። እነዚህን ሁሉ አሳልፎ አካላዊ ቃል ሰው መሆኑ ምሳሌ ነው ብሎ ተርጉሞለታል። ምሳሌ ውስጥ ደግ ነበር ወይ መጽ በመዋዕሊሁ ለመንግስተ ሮም ይላል። ጌታ ሰው መሆኑ በመንግስተ ሮም እንጂ መች በመንግስተ ጽር ነው ብሎ ራሱ የወርቅ የተባልክ አንተ ነህ፣ ወርቅ መክብበ ነዋያት ነው፣ አንተም ንጉሠ ነገሥት ነህ። አንገቱ ደረቱ የብር የተባለ ዳሪዮስ መንግስተ ሜድ ፋርስ ቂሮስ ዳሪዮስ መንግስተ ሜዶን ቂሮስ መንግስተ ፋርስ ነው። ወገቡ የብርት የተባለ እስክንድር መንግስተ ጽር ነው። ብርት ከሲመቱት ከሩቅ ይሰማል። የእሱም መንግስቱ ጽንፍ እስከ ጽንፍ ተሰምቷል። ጭንና ጭኑ የብረት የተባለ መንግስተ ሮም ነው። እግርና እግሩ የብረትና የሸክላ ቅልቅል ምስል የተባለ በመንግስተ ሮም የሚነሱ እኩሌቶቹ ድኩማን እኩሌቶቹ የኃያላን ነገስታት ምሳሌ። እጅ ሳይፈነቅለው ከረጅም ተራራ ደንጊያ ወርዶ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው ማየት ልዑል እግዚአብሔር በኋላ ዘመን የሚሆነውን ሲገልጽል ነው። እነዚህን ሁሉ አሳልፎ አካላዊ ቃል ሰው መሆኑ ምሳሌ ነው ብሎ ተርጉሞለታል። መምህር ኤስድሮስ ግን ወርቅ ብር ብርት በሦስቱ ሰማያት ያሉ መላእክት፣ ጭንና ጭኑ የብረት በአየር ላይ ያሉ አጋንንት፣ እግርና እግሩ የብረትና የሸክላ ቅልቅል ምስል በዚህ ዓለም ያሉ ልቡሳነ ሥጋ አጋንንትና የደቂቀ አዳም ምሳሌ። እጅ ሳይነካው ከረጅም ተራራ ተፈንቅሎ አድቆት በዓለም ሲመላ ተመልሶ ተራራ ሲያህል ያን ነፋስ መጥቶ ሲበትነው ማየቱ አካላዊ ቃል ሰው ሆኖ እነዚህን ሁሉ አንድ አድርጎ የመግዛቱ ምሳሌ ነው ብለው ተርጉመውታል። ሳሊ ለነ ቅድስት ዳንኤል በአምሳለ እብን ካየው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድርብን። ኮንኪ አስቀንጽዋ ነፋስ ያልወዘወዛ ታሮረ ፀሐይ ያላጠወለጋት ለታብቁል ባለው ቃል ከልምላሜ ከጽጌ ከፍሬ ተገኘሽ አዝቀ ሰሉስ አንቺ ነሽ፣ አንድም አዝቀ አቤሜሌክ አንቺ ነሽ ሲል ነው። ለኤርምያስ ባሮክ አቤሜሌክ የሚባሉ ሁለት ደቀ መዛሙርት ነበሩት። የፄዋዌ የምርኮን ነገር ሲናገር እየሰሙ ኢታሬን ሙስናሃ ለኢየሩሳሌም የኢየሩሳሌም ጥፋቷን አታሳየን እያሉ ይጸልዩ ነበረ። ፄዋዌ ምርኮ ቢደርስ ጌታ ባሮክን መቃብረ ነገሥትን አስጠብቀው ለአቤሜሌክ ለድውያን የምንቀባው አዝቀ በለስ ቆርጣ አምጣ በለላ ከዋለው እንዳለው አደረገ። በዚያ ሌት እስራኤል ተማርከው አድረዋል። አቤሜሌክም አዝቀ በለስ የበለስን ቅርንጫፍ ቆርጦ በሙዳይ አድርጎ ሲመጣ ጊዜው ቀትር ነበረና ዋየ ፀሐይ ግለት ጸናበት። ወሬ ዕፀ ጽፍግተ ይላል። ጠል ለመንሳት ሙዳያን ተንተርሶ አንክሮ ተደሞ መጥቶበት ቢተኛ 66 ዓመት ሙሉ ተኝቷል።
በ66 ዓመቱ ቢነቃ ከተኛበት ሰዓት ልፍ ብሎ አይቶታል። ዘግይቻለሁ፣ መምህር ኤርምያስ ይቆጣኛል ብሎ ሙዳዩን ከፍቶ ቢያይ በ66 ዘመኗ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ ተገኝታለች። ቢሄድ መንገዱ ዳዋ ጣሻ ሆኖ ጠፋው። አይምሮዬ ተለይቶኛል ወይስ እንቅልፉ ባይለቀኝ ነው እያለ ሲያወጣ ሲያወርድ አንድ ሽማግሌ አረጋዊ ተራራ ላይ ይታየዋል። ሰውስ አይገኝም ተመትሯል ብሎ መልአኩ በአምሳለ አረጋዊ ታይቶታል። ሄዶም አይቴ አለው ኤርምያስ አሃዌ ወንድሞቼ እነ ኤርምያስ ወዴት አሉ አለው። አንተኑ ነግድ ለኢየሩሳሌም እንግዳ ነህ። እነ ኤርምያስ ያሉት ፋርስ ባቢሎን በስደት ኢየሩሳሌም በጠፋሽ በ66 ዓመት አለው። ኦሪት አክብር ገጽ አረጋዊ ብላኛለች እንጂ ጁጁ ሽማግሌ ብዬ በሰደብኩ ነበረ። ለድውያን የምንቀበው አስቀበለስ ቆርጣ አምጣ ብሎ መምህር ኤርምያስ ልኮኝ ደሟ እየተንጠፈጠፈ ቅጠሏ ሳይጠወልግ እንዲህ ትለኛለህ አለው። ክፈታት አለው። ከፍቶ ቢያይ በ66 ዘመኗ ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ ተገኝታለች። እግዚአብሔር ላንተ ተአምራት ቢያደርግልህ ነው እንጂ ሲልክ ወራቱ ምን ነበር አለው። ወርሃ ዘር ቢለው ወርሃ ማይረር ቢለው ወርሃ ዘር ሆኖብሃል ይለዋል። በዚህ ረድቷል። ይልቁኑና ከወንድም ላገናኝ ብሎ ወስዶ ከባሮክ አገናኘው። አቤሜሌክና ባሮክ አንገት ለአንገት ተያይዘው ሲላቀሱ 3 ሰዓት ቆይተዋል። የሚጠት ከምርኮ የመመለስ ነገር ይገለጥልን ብለው ሱባኤ ቢገቡ 4 ዓመት እንደቀረው ተገልጦላቸው ያንን በወረቀት ጽፈው አዝቀበለሱን አድርገው ሲያስቡ መልአኩ በአምሳለ ንስር ይዞላቸው ሄዷል። ወንድም የታዘዘ ንስር መጣ። በአንገቱ አስረው እሱ ይዞ ፋርስ ባቢሎን ሄዷል። እዛም ኤርምያስ ከወገኑ ሰው ሙቶበት ሊያስቀብር አስከሬኑን ከፈረሰ ግንብ አሳርፎ ሳለ ኤርምያስ ብሎ በቃል ሰባዊ ጠርቶ ጣለለት። እንዲረዳው ወኬዶ ለምውት በኪደተ እግሩ ይላል። ምውቱን ተረግጦ አስነስቶታል። ያም የወረቀቱን ቃል መስክረው አልፈዋል። ከሚጠት 4 ዓመት ቀርቷልና ከአሕዛብ የተጋባችሁ ተጠበቁ፣ ያልተጋባችሁ ተጠበቁ፣ የተጋባችሁ ተፋቱ የሚል ነው። ያቺ በ66 ዘመን ቅጠሏ ሳይጠወልግ ደሟ እየተንጠፈጠፈ እንደተገኘች ከአዳም ጀምሮ እስከ እመቤታችን ያለው 66 ዘመን ነው። በ66ኛው ዘመን በአዳም የነበረ ንጽሐ ጠባይ በእመቤታችን ሳያድፍባት ለመኖሩ ምሳሌ በከመነፋይኩ ውስጥ ተገጹ ለአዳም መንፈሳዊ ሕይወት ከማሁ አንቲኒ ሃሎኪ ወይ ረሳይኪ እንዲል ኮንኪ ወለተ ንጽሕተ ይላል። የልደታ ትርጓሜ ወሰረጹ አይጹቂሁ ለያዕቆብ እንዲል ርትዕት ሃይማኖቶሙ ለቅዱሳን አበዊነ ኦ ንጽሕት ወላዲት አምላክ ድንግል ህትምት ማኅተመ ድንግልናሽ የማይለወጥ ድንግል ንጽሕት የሆንሽ እመቤታችን ሆይ የቅዱሳን አባቶቻችን የቀናች ሃይማኖታቸው አንቺ ነሽ። በዚች በቀናች ሃይማኖት ተራራ ያፈልሱባታል፣ ባሕር ይገስጹባታል፣ ድውይ ይፈውሱባታል፣ ሙት ያነሱባታል። ይህ ሁሉ ያለ እመቤታችን ረድኤት አይደረግላቸውምና ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ የአብ አካላዊ ቃል ኢየሱስ ክርስቶስን ወልድልሽልናልና መጻ ለመድኃኒትነ እኛን ለማዳን ከአንቺ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ ሳሊ ለነ ቅድስት ለማዳን ከአንቺ ሰው ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አንቲ እሙ ለብርሃን ክብርት ወላዲተ እግዚእ ንዕድ የብርሃን እናቱ ንዕድ ክብር ጌታን የወለድሽው እመቤታችን ሆይ እንተ ጾርኪዮ ለቃል ዘኢይትረአይ ሰው ከመሆኑ አስቀድሞ ሰው ከሆነ በኋላ የማይመረመር መለኮትን 9 ወር ከ5 ቀን በማኅፀንሽ ተሸክመሸዋልና እምድረ ወለድኪ ኪያሁ ነበርኪ በድንግልና እሱንም ከወለድሽው በኋላ እንደ ቀድሞ ማኅተመ ድንግልና ሳይለወጥ ኑረሻልና በስብሐት ወበባረኮት ያብዩኪ መላእክት ደቂቀ አዳም በውስጥ በአፋ ያከብሩሻል ያገኑሻል። ሳሊ ለነ ቅድስት የማይመረመር ግብር ከወለድሽው ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። አይ ልሳን ዘይክል ነቢበ ዘይትነገር በእንቲአኪ ኦ ድንግል ንጽሕት እሙ ለቃለ አብ የአብ አካላዊ ቃል ንጽሕት ድንግል እመቤታችን ሆይ ስለ አንቺ ድንቅ ተብሎ የሚነገረውን ነገር ማወቅ የሚቻለው ምን አንደበት ነው? መናገር የሚቻለው ምን አንደበት ነው? ማወቅ የሚቻለው ምን አይምሮ ነው? መናገርማ ምነዋ ተናግሮ መፈጸም የሚቻለው ምን አንደበት ነው? አንድም ብክ ይላል። በአንቺ የሚደረገውን ነገር ማወቅ የሚቻለው ምን አይምሮ ነው? መናገር የሚቻለው ምን አንደበት ነው አለ።
ብኪ ያለውን ይዘው ይተርከዋል። ከዕለታት ባንዳቸው ሐዋርያት እመቤታችንን ሰማይና ምድር የማይወስነውን አምላክ እንደምን ጸንሰሽ ወለድሽ ብለው ጠየቋት። እኔስ እንኳን ስናገረው ሳስበው ጭንቅ ጭንቅ ይለኛል አለቻቸው። አብሮ መኖር ያደፋፍራልና አንቺ ሁሉን ችለሽ የለ ይልቁኑ ንገሪን አሏት። እኔስ እንኳን ስናገረው ሳስበው ጭንቅ ጭንቅ ይለኛል፣ እጄን እግሬን ያዙኝ አለቻቸው። ጊዜው ቀትርም ሰለስትም ነበር ቢሉ ቅጽረ ቤተ ክርስቲያኑ ከአራት ተከፈለ። ወትሮም ማቀው መልአክ ቀርቶ የማላከው መልአክ መጣ። ወገሰሰ አጽፎ ዘየማን ወኮነ ህብስተ ሕይወት፣ ቀኝ ክንፉን ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ። ወገሰሰ አጽፎ ዘጸጋም ወኮነ ጽዋ ሕይወት፣ ግራ ክንፉን ቢባርከው ጽዋ ሕይወት ሆነ ጠጥቶ አጠጣኝ ብላ ጀምራላቸው ሳለ መልአኩ ግሩም መጥቶ ግሩም ድምፅ ቢያሰማቸው ሐዋርያት ደንግጠው እንደ ሻሽ ተነጽፈው እንደ ቅጠል ረግፈው ወድቀዋል። እናንተ ባሮች ይህን ዓለም አለ ጊዜው አሳልፋችሁት ነበር፣ ወዮ ትደግሙትና ብሏቸዋል። እሷ አለበቃችሁ ምስጢር እናንተ አልበቃችሁም ሲላቸው ነው። መምህር ኤስድሮስ ግን ግሩም መልአክ የተባለ እግዚአብሔር አብ ነው። ቀኝ ክንፉን ቢባርከው ህብስተ ሕይወት ሆነ በልቶ አበላኝ፣ ግራ ክንፉን ቢባርከው ጽዋ መድኃኒት ሆነ ጠጥቶ አጠጣኝ ማለቷ ብቻ መውለድን ቀምሶ አቀመሰኝ ስትል ነው። እሱ ቅድመ ዓለም ያለ እናት እንደወለደው እኔንም ድኅረ ዓለም ያለ አባት እንደወልደው አደረገኝ ስትል ነው ብለው ተርጉመውታል። ኮንኪ መንበሮ ለንጉሥ ለዘይጸውርዎ ኪሩቤል ለሚሸከሙት ለንጉሠ ሰማያት ወምድር ለኢየሱስ ክርስቶስ ማደሪያውን ተባልሽ። ምን ነው ይጸውር ልደው የነብር ጠፈረ ኩሉ ውስተ እራሁ አጽናፈ ዓለም በራሁ እንዲል የሚሸከማ እሱ ነው እንጂ እነሱ ይሸከሙታል ብሎ በረድኤት የሚገለጽባቸው ይቀድሱታል። ዙፋኑን ተሸክመው ይታያሉ እንጂ የሚሸከማቸው እሱ ነው። ናስተበጽሐኪ ኦ ቡርክት ክብር ትጹብ እጹብ እያልን ክብርሽን እናደንቃለን። ወንዘክር ስመኪ በኩሉ ትውልደ ትውልድ ልጅ እስከ ልጅ ስምሽን እናሳስባለን አለ። ኩሉ ካለ ካመነ በአራቱ ማዕዘን ሰዓሊ ለነ ቅድስት ሳይላት የሚውል የለምና። ኦ ርግብ ሰናይትሙ ለእግዚእነ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ እናቱ መልካም ማድረግ እመቤታችን ሆይ ልጅ እስከ ልጅ ስምሽን እናሳስባለን አለ። ርግበ ነው ሲላት ነው። ሐጸማያህ ነትገማየ ስትል ቆጽለጸ ዘይት እንዳተገኘች እመቤታችንም ሐጸማየ መርገም ነትገማየ ኃጢአት ስትል ጌታን እንበለ ዘር እንበለ ሩካቤ ጽንሳ ተገኝታለችና። አንድም ርግበ ዳዊት ሲላት ነው። ክነፈ ርግብ በብሩር ዘግቡር ይላታልና። አንድም ርግበ ዳዊት ሰሎሞን ሲላት ነው። ርግቤ ይላታልና። አንድም በእሷ ርግብነት የልጇን ርግብነት ተናገረ። በደብተራ ኦሪት ቀያህን ጸሊማን ኮሳኩሳን አርጋብ ይኖራሉ። በመካከላቸው ጸዓዳ ርግብ መጥቶ ይቀመጣል። ከሌዋውያን አንዱ አውታረ ደብተራ ሊቆርጥ ብሎ ቀኝ ክንፉን በዘንግ መጥቶ ይገለዋል። ምሳሌ ቀያህን ጸሊማን ኮሳኩሳን አርጋብ የነቢያት የካህናት ምሳሌ። ቀያህን አላቸው ደማቸውን ያፈሳሉ። ጸሊማን አላቸው መከራቸው ጽኑ ነው። ኮሳኩሳን አላቸው በተስፋ ነዋሪዎች ናቸው። ጸዓዳ ርግብ የጌታ ነው። ጸዓዳ በመለኮቱ ይለዋልና። ከሌዋውያን አንዱ አውታረ ደብተራ ሊቆርጥ ብሎ ቀኝ ክንፉን በዘንግ መጥቶ እንደ መግደል አሌ ለክሙ ጸሐፍተ ፈሪሳውያን መደለዋን እያለ በገዛ ግብራቸው ቢዘልፋቸው ጠልተው ተመቅኝተው ሰቅለው ገለውታልና። ሳሊለነ ቅድስ ጸዓዳ ርግብ ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ማርያም እም ወአመት እናትነትን ከአገልጋይነት ደርበሽ የተገኘሽ እመቤታችን ተፈሥሒ ደስ ይበለሽ። አግብርተ ዲያብሎስ አይማተ ዲያብሎስ በተባሉበት ወራት ዓመተ እግዚአብሔር መባል ቅሉ ደስ ያሰኛልና እያለፈ ዓመት ወእም ይላታል። እስመ ለዘ ውስተ ጽንሕኪ ሲየብህዎ መላእክት በክንድሽ የታቀፍሽው ገሙት እስቲ እስመ ለዘ ውስተ ጽንሕኪ ሲየብህዎ መላእክት በክንድሽ የታቀፍሽውን ብላቴና መላእክት ያመሰግኑታልና። አንድም በመሃል እጅሽ ያሹን አለ። በሴቶች ልማድ ሴቶቹ ሕፃናቱና ላይ ወርዳቸዋል ብለው በመሃል እጃቸው እንዲይዟቸው ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልም ለእርሱ በፍርሃት ሆነው ይሰግዱለታል። ወሱራፌል ዘንበለ ጽራት ሱራፌልም ያለ ማቋረጥ ይሰግዱለታል። ይሰፍሑ ክነፊሆሙ ይሰፍሑ ሲል ነው ክንፋቸውን እየዘረጉ ወይብሉ ዝንቱ እቱ ንጉሠ ስብሐት የክብር ባለቤት ነው። አንድም የክብር ባለቤት ይህ መጻ ይስረይ ኃጢአት ዓለም በእበየ ሳህሉ በቸርነቱ በይቅርታው ብዛት የዓለምን ኃጢአት ይሰርይ ዘንድ ሰው ሆነ እያሉ በአመተ ሞተ ወዚያን ንጉሥ ርኢክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩ ወምሉ ቤተ ስብሐቲሁ ወሱራፌል ይቀውሙ አውዶ ለላሃዱ ሃዱ በበስድስቱ ክነፊሆሙ በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሎ ሰማያት ወምድረ
ቅድሳተ ስብሐቲከ ወእምዝ ተልዓለ መርፈቀ ሆትም ቃል ዘይኬልም ቃለ ዘይኬልሁም ይላል። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ሁለት ክንፋቸውን ወዲያና ወዲህ አድርገው ይታያሉ። ስለምን ቢሉ ትምህርተ ፍርሃት ያድናቸዋል ቢሉ ስለመሰላቸው ከመያው ዮሙሳት በላይ እንጂ ዛሬ ሴቶች ልጆችን እንመታቸዋለን ብለው በትር ቢያነሷቸው ሁለት እጃቸውን ይመክታሉ፣ ከሌላ አካላቸው እጃቸው የሚጸና ሆኖ ነው። ትምህርተ ፍርሃት አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ፣ ፊትን ማየት አይቻለንም ሲሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ከፊት መቆም አይቻለንም ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ትምህርተ ተልእኮ አንድም ሁለት ክንፋቸው ፊታቸውን ይሸፍናሉ፣ ባህሪን መመርመር አይቻለንም ሲሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ ባህሪን መተላለፍ አይቻለንም ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ከአይምሮ ወደ አይምሮ ለመፋለሳቸው አንድም በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሰማይ ምሉነ ሲሉ፣ ሁለት ክንፋቸውን ወደ ታች አድርገው ይታያሉ። በምድር ምሉነ ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። በአራቱ ማዕዘን ምሉነ ሲሉ፣ አንድም ክንፋቸውን ወደ ላይ አድርገው ይታያሉ። ወደ ላይ ቢወጡ አትገኝም ሲሉ፣ ሁለት ክንፋቸውን ወደ ታች አድርገው ይታያሉ። ወደ ታች ቢወርዱ አትገኝም ሲሉ፣ ሁለት ክንፋቸውን ወዲያና ወዲያ አድርገው ይታያሉ። ወዲያ ወዲያ ቢሉ አትገኝም ሲሉ፣ ይህንንም ሊቁ ባርያት ትምህርተ መስቀል ብሎ ወስዶታል። ሳሊ ለነ ቅድስ የዓለምን ኃጢአት ይሰርይ ዘንድ ካንቺ ሰው ከሆነ ልጅ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ሮክሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጸለይትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽንዕት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብር ማምላክ ወላዲተ አምላክ ብለን ነው። ልዩም አለ እናትነትን ከድንግልና ጋር አስተባብሮ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላስ እንኳን በእመቤታችን በሌሎችም የለ። ጻድቃንን ይረክቡ ባህቲ ስለቶም ወንጌል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። ይቆየን። ለቅዱስ ኤፍሬም የተለመነች እመቤታችን ለእኛም ትለመነን። ሱባኤያችን እግዚአብሔር አምላክ በሰላም ያስፈጽመን። አገልግሎታችን ሁሉ ቅድመ እግዚአብሔር ድረስልን። እንበል አቡነ ዘበሰማያት። ያንን ሻማውን አምጣ እንዲሁ ውዳሴዋን ሰምተናል። ቅዳሴ ማርያምን ደግሞ ስለምንሰማ ሁላችንም በያለንበት እንዲሁ ተረጋግተን ሰው ሰራሽ ነገር ምን ጊዜም ያስቸግራል። እዚያ እያተነካኩ ነው ያሉት ነገሮች ሁሉ እስከሚስተካከሉ በተሰጠን አንደበት እግዚአብሔር በሰጠን ጸጋ በሚሰማው እየተሰማ እንከታተላለን። ሁላችሁም በያላችሁበት አረፍ በሉና ቅዳሴ ማርያምን ደግሞ እንሰማለን። ወአክሊሉ ለሰሎሞን የሰሎሞን ዘመራ ዘውዱ አንቺ ነሽ። ያ እንዲያስከብር እመቤታችን ታስከብረዋለችና። አንድም ከለለ ያለውን ይዞ የሰሎሞን ሀቲም ቀለበቱ አንቺ ነሽ አለ። ለሰሎሞን ሐሩራኤል ህርዋቅ ጭልዋቅ የሚባል አስማተ ሥላሴ የተጻፈባት ቀለበት ነበረችው።
ትዕምርተ መንግስቱ ግርማ ሞገሱ እሷ ነበረች። ከአንስት ሲደርስ አንበሳ መደብ ለመቀመጥ ሲወጣ ብላቴና ያለ እንደሆነ ለብላቴናዋ ሲዞ የሌለ እንደሆነ ከዙፋኑ ላይ አኑሯት ይሄዳል። ከዕለታት ባንዳቸው አንበሳ መደብ ለመቀመጥ ቢወጣ ቀለበቱን ከዙፋኑ ላይ አኑሯት እሱ ሄዷል። ሰሎሞን በጥበቡ ውሃውን በመዘውር ከፍሎ ውሃው በዙፋኑ ስር ይሄድ ነበረ። ሰይጣን ለምቀኝነት አያርፍምና ከነምንጣፉ ጠቅሎ ቀለበቱን ባህር ጨመራት። የታዘዘ አሳ ውጧታል። እሱ ሰሎሞንን መስሎ በዙፋኑ ተቀምጧል። ሰሎሞን ሲመጣ ደጅ አጋፋሪው ዙፋን ጠባቂ ወግድ ተመለስ አለው። ኧረ እኔ ሰሎሞን ነኝ አለው። ሰሎሞንስ በዙፋኑ ወግድ ተመለስ ብሎ የከተማ ለማኝ ሰሎሞን ሆኗል። ከዚህ ያደረሰው እንደምን ነው ቢሉ ከዕለታት ባንዳቸው ሰንጠረዥ ሲጫወት ራበኝ ቆም ያለው የሚል ሰማ። አንድም የከሳ ሰው አየ። ችኩል ችኩል ብሎ ሲበላ አየ። ምን ሆኖ ነው አለ። ርቦት ነው አሉት። ረሃብ ምንድናት? ቀንድ አላት ትዋጋለች፣ ጅራት አላት ትጋረፋለች አለ። ትዕቢት እሰጸሩ ለእግዚአብሔር እንዲል እግዚአብሔር ትዕቢት አይወድምና ይቅመሰው ብሎ ነው። እሱም ፍርዱ ነው። የንጉሥ ልጅ ነው። ሳይርበው ይበላል፣ ሳይጠማው ይጠጣል። ከአዳራሽ ወደ እልፍኝ ከእልፍኝ ወደ አዳራሽ ሲል አድጓል። በ12 ዓመቱ ነግሷል። ያም ሰሎሞንን መስሎ በዙፋኑ የተቀመጠው ሰይጣን እጅ ቢነሱት የማይመልስ ፍርድ የማይሰማ ሆነ። ለሰሎሞን ለእህቱም ላክስቱም ቢሉ አረ የሰሎሞን ነገር ቸገረን፣ ፍርድ የማይሰማ እጅ ቢነሱት የማይመልስ ሆነ አሏት። ሰሎሞን የሆነ እንደሆነ ዳግም ሕግን ቀዳም ያስነብባል። ፊቱ ሆናችሁ እያጠፋፋችሁ አንብቡ፣ ሰሎሞን ከሆነ ያስችለውም ይመልሳችኋል አለቻቸው። ያጠፋፉ ቢያነቡ ዝም አለ። ጊዜ ፍታው ብለው ትተዋል። ሰሎሞንም በገዛ ከተማው የከተማ ለማኝ ሆኖ 1 ሳምንት ቆይቷል። አሁን ይህን የመሰለ ጎበዝ ርቦት ነው ሰላይን እንጂ ነው እያሉ ታጣ። በሰባተኛው ቀን ከመሰግራና አሳ ሄዶ ስመ እግዚአብሔርን ጠራ። ይዘብዛባ ብለው እስራኤል ውሎ ያደረ አሳ አይመገቡምና አሳውን ወረወሩለት። የራበው ሰው እንዲያ ነው። ሆድ ዕቃውን አውጥቼ እበላለሁ ብሎ አፉን ቢፈረቅቅ ቀለበቱ ከአሳው አፍ ኩልል ብላ ወጣች። ቀለበቴ ከዚህ ምን አመጣሽ ብሎ ከጣቱ ላይ ቢያጠልቀው ሸማ ጣቢው ወደብ ጠባቂው ጃንሆይ ምን አመጣሁ ጃንሆይ ምን አመጣሁ ብለው ክብብ አድርገውታል። ከመንግስት ያስወጣኝ ሰይጣን አለ እንዳያመልጣችሁ ብሎ መርበብተ ሰሎሞንን እያደረሰ ሄዶ ጉድጓድ አስቆፍሮ አቃጥሎታል። በዚህ ምክንያት ልቡሳነ ስጋ ጋንንት እየተገለጡለት እሱም እያሰረ ህንድ ያግዛቸው ነበረ። የሰሎሞን ሀብተ መንግስቱ በቀለበት ምክንያት እንደተመለሰ በአዳም ሄደሽ ልጅነትም በእመቤታችን ምክንያት ለመመለሷ ምሳሌ ሰሎሞን ማለት መስተሳልም ማለት ነው። እግዚአብሔር ከዳዊት ዳዊት ከቤርሳቤ በተፈቃቀሩበት ወራት ስለተወለደ ገነት እጹት አዘቅትትም የታተመች የውሃ ጉድጓድ የተዘጋች የታጠረች የተክል ስፍራ አንቺ ነሽ አለ። በሀገራቸው ውሃቸው የኩሬ ውሃ ነው። ጠላት ጥቂት ራሱን ሆኖ መርዝ ንስናሽ እንዳይጥልበት ለ50 ለ60 ከሆነ ማይነሳ ደንጊያ ገጥመው ይተውታል። ዋየ ፀሐይ እንዳይሰማው በዙሪያው ተክል ይተክሉበታል። አውሬ ሲተነፍስበት አትክልቱ እንዳይደርቅ ዙሪያውን አጥረው ቆልፈው ይተውታል። ያቺ ተጠብቃ እንድትኖር እመቤታችንም ከኃጣው ከርኩሳት ተጠብቃ በንጽህና በቅድስና ጸንታለችና መሶበ ወርቅ እንተ የኤልያስ የወርቅ መሶብ አንቺ ነሽ። ታሪክ እንደ ውዳሴ ማርያም ከዚያ ትርፎ አይረፈ ታይተጸ ከርሜል ይላል። ከጥላ አርፎ ሳለ መልአኩ ተገልጦ መሶብ መና በመሶብ ወይን በጽዋ ቀርቶ ተንስብል አስመሮቅ ፍኖትከ ብሎ ቀስቅሶ መግቦታል። የደከመው ሰው እንደኛ እንደዚህ ነውና በልቶ ተመልሶ ተኛ። 3 ጊዜ ቀስቅሶ መግቦት አርጎ ሆረ በኃይለ ውእቱ ለ40 መዓልተ ወ40 ሌሊተ ምስለ ሰናብትሃ ይላል። ያ 40 መዓልት ቆይቶ ሰንብቶበታል። ምሳሌ መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና የጌታ ኤልያስ ማለት ዘይት ማለት ነው። ወገደ ፈቶ ታይታቱ ኤልያስ ወትገብር አሰርቶ ክሌት ምክያዳተ በመስፈርተ ኤልያስ እንዲል ትውልዱ ነገዱ ከነገደ ሌዊ መስብክ ዘኤልሳ የኤልሳ መስብክት አንቺ ነሽ አለ። ይህ ኤልሳ በዘመነ ረሃብ ደቂቀ እስራኤል ሄደው አደሩለት። ደቀ መዝሙሩን እንደ ጓሮ ቅጠል ያለ አለ ቀቅለ መግባቸው፣ እንደ ጎመን የሚመስል ነው ቀቅለ መግባቸው አለው። ቀቅሎ መገባቸው መረራቸው። ህምዝ ባቲ በልኩተ ነቢይ ብለዋል። የስንዴ ዶቄት አግብተህ አላትነ ስጣቸው አለው። የስንዴ ዶቄት አግብቶ አላትኖ ቢሰጣቸው ጣፍጧቸው ተመግበዋል። ምሳሌ መስብክት የእመቤታችን ቆጽል የትስብእት ላተን የመለኮት የስንዴ ዶቄት አላትኖ ቢሰጣቸው ጣፍጧቸው እንደተመገቡ
የሚመገበው ቅዱስ ሥጋው ክቡር ደሙ በተዋህዶ ረሃብ፣ ጽም፣ ሕማም፣ ሞት፣ ብሌት፣ ንዴት የጠፋለት አብ መንፈስ ቅዱስ በሕልውና ያሉበት ነውና ኤልሳ ማለት መድህን አቃቤ ሀገር ማለት ነው። ትውልዱ ነገዱ ከነገደ ይሳኮር። ጽንስ ምስለ ድንግልና ኢሳይያስ ናሁ ድንግል ትጸንስ ወትወልድ ወልደ ብሎ ትንቢት የተናገረልሽ አንቺ ነሽ። ኢሳይያስ ማለት መድኃኒት ማለት ነው። መድኃኒት መባሉም እንደ ኢያሱ ባጭር ታጥቆ ዘገር ነጥቆ እስራኤላውያንን ከስጋዊ ጠላት አድኖ እንደ ኢየሱስም ስጋውን ቆርሶ ደሙን አፍሶ የሚመናንን ከመከራ ስጋው ነፍስ አድኖ መድኃኒት የተባለ አይደለም። የኋላ ሰዎች በትንቢቱ በትምህርቱ እንዲጠቅመው አውቀው እዛ የነበሩ ሰዎች ኢሳይያስ በሉት ብለው ኢሳይያስ ብለዋቸዋል። አንድም ቅቡም ቅባ ትንቢት ማለት ነው። ትውልዱ ነገዱ ከነገደ ስምዖን ብኩርና እንበለ ሩካቤ ዘዳንኤል ዳንኤል እብን ዘተበትከም ደብረ ነዋ ዘእንበለድ ብሎ የተናገረልሽ አንቺ ነሽ። ታሪክ እንደ ውዳሴ ማርያም ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ይሁዳ ወደብረ ፋራን ዘእንባቆም እግዚአብሔር ሰምት የማን ይመጽእ ቅዱስኒም ደብረ ፋራን ወማይጉራ ይሁዳ ብሎ እንባቆም ትንቢት የተናገረልሽ አንቺ ነሽ። ፋራን የኃያላን አገር የነ ዳዊት የነ ኢዮአብ አንድም ፋራን እመቤታችን ደብረ ፋራን ሥላሴ ደብረ እመቤታችን ማኅደረ ስሉስ ቅዱስ አንቺ ነሽ። እንባቆም ማለት ጠቢብ ማይምር ለባዊ ማለት ነው። ትውልዱ ነገዱ ከነገደ ስምዖን ምስራቅ እጹዝ ዘሕዝቅኤል ሕዝቅኤል ዛቲ ሕይወት እጹታት ነብር ብለው ትንቢት የተናገረልሽ አንቺ ነሽ። ታሪክ እንደ ውዳሴ ማርያም ከዚያ ትርፍ 3 አዳራሽ ዳርና ዳሩ የተከፈቱ መሃሏ የተቆለፈች ክፍክፋቷ ያማረ ዙሪያዋን ቋት ሲከቡ ቀይ ጎልማሳ ሳይከፍት ወጥቶ በሰይፍ እየቀላ ሲፈጃቸው አይተዋል። ምሳሌ የተከፈቱ ዳርና ዳር ያሉ አዳራሾች የሌሎች ሴቶች በተፈቶ ማህፀን የሚወልዱ መሃለኛዋ የእመቤታችን መቆለፊያ የማኅተመ ድንግልና ቋት ያጋንንት ቀይ ጎልማሳ ሳይከፍት ገብቶ በሰይፍ ሲፈጃቸው ማየቱ በሕቱም ድንግልና ጌታ ተወልዶ አጋንንትን በመስቀሉ ድል የመንሳቱ ምሳሌ። ሕዝቅኤል ማለት እጽሬን ማለት ነው። ትውልዱ ነገዱ ከነገደ ሌዊ ወሙፃ ሕግ ዘቤተልሔም ወሙፃ ሕግ ይወፅም ጽዮን ብሎም ነቢየ እግዚአብሔር ሚክያስ ትንቢት የተናገረልሽ አንቺ ነሽ። አንድም አንሾሾ ሕጉ አስተራይ ውስተ ዓለም እንዲል የጌታ መገኛ ወምድረ ኤፍራታ ዘሚክያስ ወአንቲኒ ቤተልሔም ምድረ ኤፍራታ ይትቲሃቲም ነገሥተ ይሁዳ ብሎ ነቢዩ ሚክያስ ትንቢት የተናገረልሽ አንቺ ነሽ። ሚክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከነገደ ዛብሎን ዕፀ ሕይወት ዘሲሎንዲስ የሲሎንዲስ ዕፀ ሕይወት አንቺ ነሽ አለት። ከትውልድም ከነገድም የለውም። ደጋግ ፈላስፋ ነው። ደጋግ እጽዋት እያመጣ በቤቱ ዙሪያ ይተክላል። በዚህም ሀብተ ፈውስ ተሰጥቶት ናሆም የሚባል ሰው ፈውሷል። የታመመ ሰው መጥቶ ህመም ምንድን ነው ይለዋል። እንዲህ ነው ይለዋል። ከዚህች ዛፍ ስር ተቀመጥ ይለዋል። ጥሯ ሲያርፍበት ይፈወሳል። አንድም አምኗል ብሎ ሲሎንዲስ እኒ ሰማያ በጥንተ ደርሳኑ ለእግዝእተ ኩልነ ዕፀ ሕይወት ወዕፀ መድኃኒት ማርያም ለለ የታመንዋ ባቲ እንዲል አንድም የሶሎሞን የፍልስፍና ስሙ ነው ብሎ ዕፀ ሕይወት ወዕፀ መድኃኒት ማርያም ለለ የትመረጎዝዋ ባቲ እንዲል ወፈዋሲተ ቁስሉ ለናሆም ቁስለ ሐዘኑን የምታርቂለት አንቺ ነሽ። ኩይሰ ጸልእኪ ወለተ ባቢሎን አልቦ ዘይፌውሰኪ ባለ ጊዜ የአሕዛብ ቁስለ ሐዘናቸው ሰፋ፣ የእስራኤል ቁስለ ሐዘናቸው ጠፋ እንዲል ናሆም ማለት ፈውስ ፈዋሲ ፈውሰ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ንፍታሌም ትብስት ዘዘካርያስ ዘካርያስ ተፈሲ ቤተ ይሁዳ ወታሐሰይ ቤተ እስራኤል ብሎ ትንቢት የተናገረልሽ አንቺ ነሽ። ዘካርያስ ማለት ዝክረ እግዚአብሔር ማለት ነው። ትውልዱ ነገዱ ከነገደ ሌዊ ጽር ንጽሕት ዘሚልክያስ እግዚአብሔር እሰ ግብተ ይመጽእ ወያድር ውስተ ጽሩ ብሎ ሚልክያስ ትንቢት የተናገረልሽ አንቺ ነሽ። ሚልክያስ ማለት መልአክ ሐዋርያ ማለት ነው። ትውልዱ ነገዱ ከመንፈቀ ነገደ አሴር ጽጉበ እክል ኦ ድንግል አምሳል ወትንቢት ዘነቢያት ትንቢት የተናገሩልሽ ምሳሌ መሰሉልሽ። ነቢያት ትንቢት የተናገሩልሽ ምሳሌ የተመሰሉልሽ አንቺ ነሽ። አንድም ነቢያት ትንቢት የተናገሩልሽ ምሳሌ መሰሉልሽ ድንግል ሞገሶሙ ለሐዋርያት ባለሟላቸው አንቺ ነሽ አለ። ባለሟል የሚያደርጋቸውን ጌታን ወልዳላቸዋለችና የትግድፉ ሞገሰክሙ እንዲል አንድም ሃይማኖታቸው አንቺ ነሽ። እሞሙ ለሰማይ ሰማይታት እናታቸው አንቺ ነሽ አለ። ሰማይታት ሔዋን መባላቸው ከእሷ ከተገኘ ከጌታ ጎን በተገኘ ማየገቦ ተጠምቀው ነውና ይህማ እህቶሙ ያሰኛል እንጂ እሞሙ ያሰኛል ቢሉ ያደራይ ፍቅር እናታቸው ወእቶሙ ለመላእክት እህታቸው አንቺ ነሽ። በንጽህና በቅድስና የሚመስላቸው አጥተው ሲኖሩ እመቤታችን በንጽህና በቅድስና መስሏቸው ደስ ብሏቸዋልና አንድም እህትነ ነያ እያሉ ያመሰግኗታልና አንድም መልከ መልካም ያዩ እንደሆነ ገሊት ገሌን ትመስላለች እህቱን ነው እንዲሉ
ትምክህቶሙ ለወራዙት አውሎቱ ብዙኃን በሃይማኖት ያላቸው መመኪያቸው አንቺ ነሽ። ወደናግል የደናግል መመኪያቸው አንቺ ነሽ። እመቤታችን ድንግልናችንን ታስፈጽመናለች፣ አስበ ድንግልናችንን ታሰጠናለች እያሉ ይመኩባታልና። ወመነኮሳት መመኪያቸው አንቺ ነሽ። እመቤታችን ምንኩስናችንን ታስፈጽመናለች፣ አስበ ምንኩስናችንን ታሰጠናለች እያሉ ይመኩባታልና። እለይ ተግቡ በውስተ አናቀጽያ መዓልተ ወሌሊተ በመዓልትም በሌሊትም ወደ ቤተ ክርስቲያኗ የሚገሰግሱ ናቸው። በመዓልት ሲሆን በሌሊት እንደምነው ቢሉ የሌሊቱን መዓልቱን ሌሊቱ ላይ ሆነው የሚያስቡት ስለሆነ አንድም እንደ ልደት እንደ ጥምቀት ሄደው የሚያድሩበት አሉና አንድም በአባላትያ ሲል ነው። በእንተ አይዳው ያለ ገሰሳከ በእንተ አብራኪ ያለ አቀፋከ በእንተ ዘባና ዘሐዘለከ በእንተ አይጋር ያለ አንሶሶ ምስሌከ እያሉ ይማጸኑባታልና አንድም በበዓላትያ ሲል ነው። ዛሬ ልደታ በዓታ ፍልሰታ ናት። ሄደን መቅድሟን ተአምሯን ሰምተን እንመለስ የሚሉ ስለሆነ አናቅጽ ያላቸው መምህራን ናቸው። ደጅ በተከፈተ ጊዜ ያልታየው እንዲታይ የታልተመሰለውን መስለው የተመሰለውን አመስጥረው የመጻሕፍትን ምስጢራቸውን የሚገልጡ መምህራን ናቸውና ለእመሪ ከጠቢበ ትሎ ሀበ መድረከ ሆተ ቤቱ ለያንሳይል ሰኮናከ እንዲል ዛሬ እመቤታችን ናት። ከመምህር ገሌ ዘንድ ሄደን ውዳሴዋን ቅዳሴዋን አስተርጉመን ሰምተን እንመለስ የሚሉ ስለሆነ ኦ ድንግል አኮ በፍቶተ ደነዘ ተጸነስኪ ቆየነ።